የሚጠጡት በላይ ሊያስብላቸው የሚገባው ሶላታቸው ነው። ረበና ተቀጥሎ ጌታ ያላህ ሆይ አለ ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን አለ አንተ በድብቅ የምንሰራውንም ሆነ በገሃድ የምንሰራውን ወይም የምንደብቀውንም ሆነ በገሃድ የምናወጣውን ታውቃለህ አንተ። ወማ የኽፋ ዐላ ላህ ሚን ሸይኢን ፊል አርድ ወላ ፊስ ሰማ በምድርም ሆነ በሰማይ በአንተ በአምላኬ ላይ ቅንጣት የሚደበቅብህ ነገር የለም አለ ኢብራሂም። ኢነሁ ያዕለሙ ሲረ ወአኽፋ ያለ ድብቅና የውስጥ ነገራቶችን ሁሉ አዋቂ ነው። በገሃድም ሰራ በድብቅ ለእርሱ አንድ ነው፣ የሚደበቅበት ነገር የለም። በዚህ ጊዜ ኢብራሂም ዓለይሂ ሰላም ይህን ዱዓ ካደረገ በኋላ ጉዞ ጀመረ። ታሪኩን ነቢ ሰለላሁ ዓለይሂ ወሰለም ሐዲስ ላይ ይቀጥሉታል። ይህን ዱዓ ካደረገ በኋላ ኢብራሂም ጉዞውን ቀጠለ፣ ተመለሰ። አስቡት፣ ሚስቱ ሀጀር ነች ያለችው፣ ልጁ እስማኤል ነው፣ ሌላ ማንም የለም። ገና ተራራ ምናምን ሸለቆ ነው መካ የዛኔ። በዛን ጊዜ ብቻዋን ጥሏት ሲሄድ ያ ኢብራሂም ሊመን ተትሩኩና ፊ ሃዘል ዋዲ አለችው። አንተ ኢብራሂም ሆይ በዚህ ማንም ሰው በሌለበት ሸለቆ ላይ ለማን ነው ጥለህን የምትሄደው አለችው። ፈለም ይጅብ ዐለይሃ ቢሸይ ምንም አይነት መልስ አልሰጣትም አሉ ነቢ ሰለላሁ ዐለይሂ ወሰለም። ዝም ብሎ ቀጥ ብለው ጉዞውን ቀጠለ። አሁንም ድጋሚ ይህን ቃል ተናገረች። ያ ኢብራሂም ሊመን ተትሩኩና ፊ ሃዘል ዋዲ ኢብራሂም ሆይ በዚህ በሸለቆ ማንም በሌለበት ቦታ ላይ ለማን ነው ጥለህን የምትሄደው? ፈለም ይጅብ ዐለይሃ መልስ አልሰጣትም። በሶስተኛው ያ ኢብራሂም ሊመን ተትሩኩና ፊ ሃዘል ዋዲ ኢብራሂም ሆይ በዚህ ሸለቆ ለማን ነው ጥለህን የምትሄደው አለችው። አሁንም መልስ አልሰጣትም። መጨረሻ ላይ የሆነ ነገር ተረዳች፣ የአምላክ ትእዛዝ እንደሆነ። ምን አለች? አላሁ አመረከ ቢሃዛ አለችው። አላህ ነው ይህን እንድታደርግ አዘዘ አለችው። ዘወር አለና ፈቃለ ለሃ ነዓም ራሱን እንደዚህ ብሎ አዋላት። አላህ ላይ አዘዘኝ አላት። ተመልከቱ ያችን ታላቅ ሴት ምን እንዳለች። ከዚያ በኋላ ኢዘን ላ ዩضይዐና አላህ አለች። እንደሱ እስከሆነ አላህ አይጥለንም፣ አብሽር ሂድ አለችው። አላህ ከሆነ ይሄን ያዘዘህ እሱ ራሱ ይወከለናል፣ የእኛንም ጉዳይ ሂድ አብሽር አለችው። ጨለማ ይመጣል ከወደፊቷ፣ ምክንያቱም ቀኑ ይመሻል አይደለ? ምግቡ ያልቃል፣ ሰው የለም በዛ አካባቢ። በዚያ ሁኔታ ሆና ግን በአላህ ላይ ያላትን ተወኩል ተመልከቱ። አላህ እስከሆነ ድረስ ያዘዘህ እርሱ ይንከባከበናል፣ አይተወንም፣ ሂድ አለችው። ኢምራአ ሙተወኪላ ዐለ ላህ ዐዘ ወጀል በአላህ ላይ በጣም የምትመካ የሆነች ጀግና ሴት ነበረች። የአላህ ትእዛዝ እስከሆነ ድረስ ሂድ አብሽር፣ እርሱ ያዘዘህን ፈጽም፣ ሂድ ጥለህን ሂድ፣ ችግር የለውም አለችው። ከዚያ በኋላ ሄደ። የማይመጣ የለምና ምሽቱ መጣ። የማያልቅ የለም፣ ምግቡ አለቀ። ጥቂት ስንቅ ይዛ ነበር። የማያልቅ የለምና አሁንም ውሃም አለቀ። በዚህ ሰዓት ህፃኑ ልጅ በጣም ተራበባት። የምታበላውና የምታጠጣው አጣች። ጡቷም አለቀ፣ ደረቀ። በዚህ ጊዜ ልጇን እያየችው እንዳይሞትባት አዘነች። ምናልባት ሰዎች ሊመጡ ይችላሉ ብላ ከካዕባ አቅራቢያ ወደሚገኘው ሶፋ እና መርዋ ተብለው ዛሬ የሚጠሩ ወደ እነዚያ ተራራዎች ከሄደች ከሶፋ ወደ መርዋ 7 ወደዚያ 7 ወደዚህ ዞረች፣ ሮጠች። የሮጠች ለምንድን ነው? ከዚያ ምናልባት ሰዎች ብቅ ቢሉ ከተራራው ጀርባ ባይና የሚበላ ነገር ይዘው የሚጠጣ ነገር ይዘው መጥተው ከሆነ እንዲሰጡኝ ብላ ተስፋ አድርጋ 7 ወደዚያ 7 ወደዚህ ዙራ እንደጨረሰች በመጨረሻው ላይ መርዋ ላይ ተገለጠ ጅብሪል ዓለይሂ ሰላም። ልክ 7ቱን ጨርሳ እንደሄደች ጅብሪል መጣ ከአላህ ዘንድ ተልኮ አበሰራት። አብሽሪ አላት። ከአላህ ዘንድ ጸጋ እንደመጣላት አበሰራት። ከዚያ በኋላ ምግብም አስገኘላት፣ መጠጥም በዚያው ውሃን አስገኘላት። ያ ውሃ ጅብሪል ዓለይሂ ሰላም በእግሩ መታ ሲያደርገው ጊዜ ከመሬት ላይ ወጣ። በዚያን ጊዜ በጣም ደስ አላት። ዘምዘም ማን ነው ሀጀር እንዳያልቅ ብላ እንዳይፈስና እንዳይሄድ ብላ መሰብሰብ ጀመረች። ፈካነት ተቁል ዙም ዙም ያ ተጀማዕ ተጀማዕ ተሰብሰብ ተሰብሰብ እያለች ይህን ቃል ትናገር ነበር። በዚያን ጊዜ ዘምዘም ተብሎ በዚሁ ተጠራ። ታቻል ከዚያ በኋላ ከዚያ እየበላች እየጠጣች ቆየች። ሰዎችም ከጊዜ በኋላ መጡ። እዛው እስማኤል አደገ በመካ ምድር ላይ።
ከዚያ በኋላ ኢብራሂም ዓለይሂ ሰላም ተመጣ ከጊዜ በኋላ አብራችሁ ኢብራሂምና ኢስማኤል ይሄንን ካዕባን አድሱ ስሩ ተባሉ። በዚያው ሰሩ። ኢስማኤል እዛ እያስተማረ ቆየ። ኢስማኤል የአረቦች አባት ሆነ፣ የቁረይሻውያኖች አባት። ነቢዩ ሰለላሁ ዓለይሂ ወሰለም ከእርሱ የዘር ሐረግ እንዳላቸው ቃል በቃል ሐዲስ ላይ ይናገራሉ። ኢነላህ አስጠፋ ኢብራሂም ወስጠፋ ኢስማኤል ብን ኢብራሂም ወስጠፋኒ ምን ኢስማኤል ይላሉ። አምላኬ አላህ ኢብራሂምን መረጠ፣ ከኢብራሂምም ኢስማኤልን መረጠው፣ ልክ እንዲሁ ደግሞ ከኢስማኤል እኔን መረጠኝ እያሉ ይናገራሉ። አላህ በቁርአን ላይ ኢብራሂም አባትህ ነው እያለ ይነግራቸዋል። ሚለተ አቢኩም ኢብራሂም፣ ይህ እስልምና ሃይማኖት የአባታችሁ የኢብራሂም ሃይማኖት ነው እያለ አላህ ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አባቴ ኢብራሂም እያሉ ብዙ ቦታ ላይ ይናገራሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላህ ቀድ ረዘቀኒ ፊ ሃዚሂ ሌይላ ቢወለድ ፈሰመይቱሁ ቢስሚ አቢ ኢብራሂም ዐለይሂ ሰላም አሉ። አምላኬ አላህ በዛሬዋ ሌሊት ወንድ ልጅን ለግሶኛል፣ ስሙንም በአባቴ በኢብራሂም ስም ሰየምኩት ብሎ ተናገሩ። ይሄ ነው እና ሱረቱል ኢብራሂም ይህን ይመስላል። ኢብራሂም ተብሎ የተሰየመበት በውስጡ የኢብራሂም ዓለይሂ ሰላም ታሪክ ስለተወሳበት ነው። ረበና ኢነከ ተዕለሙ ማ ኑኽፊ ወማ ኑዕሊን ወማ የኽፋ ዐለላሂ ሚን ሸይኢን ፊል አርድ ወላ ፊሰማእ አልሐምዱሊላሂ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒለ ወኢስሐቅ። ኢብራሂም ከዚያ ቀጥሎ ምን አለ? ምስጋና ለዓለማቱ ጌታ ለአላህ ይገባል፣ በዚህ በስተርጅና ዕድሜ ኢብራሂምንና ኢስማኤልና ኢስሐቅን ስለሰጠኝ አለ። ኢብራሂም ዓለይሂ ሰላም ካረጀ በኋላ ነው ልጆችን የወለዳቸው። ካረጀ በኋላ ነው የወለዳቸው። ምክንያቱም ሳራ አትወልድም ነበር፣ ሚስቱ መሀን ነበረች። ሳይወልዱ ለብዙ ጊዜ ቆይተዋል። ከዚያ በኋላ ሀጀርን ከሀጀር ወለደ። ከዚያ በኋላ እንደገና ከሳራ ወለደ። ጥያቄ ያለው መጠየቅ ይችላል። ረሕመቱላሂ ወበረካቱሁ ዓለይኩም። አሰላሙ አለይኩም። አሱ እንዴት ነው? ወአለይኩም ሰላም። ደህና ነኝ አልሐምዱሊላህ። ተሻለክ? አይንክ ተሻለ? አዎ የተሻለ ነው። እኔ አዲስ ሰላምቴ ነኝ። አላህ ይባርክ። በጣም ብዙ ነገር ካንተ ተምሬያለሁ። በጣም ብዙ ነገር ለኛ ነው አላህ እንትን ያመጣልን እና ራሱ ጥያቄ ነበረ። ምን መሰላ እኔ ከባለቤት ምክንያት ነው ሰበብ አርጎ አላህ ያሰለመኝ ወደ ራሱ እየጠራኝ አልሐምዱሊላህ